ታዛ ከቢል ጌትስ አጠር ያለች ነገር ናት። ሰርፕራይዝ እንዳይሆን ሚዲየም በተባለ ቴሌቪዥን ጣቢያ ላይ ነው ከአመታት በፊት ለቃለ መጠይቅ የተቀመጠው ባለጸጋው ቢል ጌትስ እና ጋዜጠኛዋ ሲልቪያን ሷሬል ከወንድ ሌላ ጋዜጠኛ አጋሯ ጋር ስቱዲዮ ቁጭ ብላለች። ያው እየጠየቁት ጥያቄዋን እሷ ምን ብላ ጀመረች? ሚስተር ጌትስ የስኬት ሚስጥር ምንድነው አለችው። ብዙ ቦታ የተጠየቀው ነገር ነው፣ ለሱ አዲስ ነገር ነው ብለን አናስብም። ምናልባት የሚመልስበት አመላለስ ቅድም እንደተባለው ለየት ማለት አለበት ብሎ እንዳሰበ ግን አስቦት የመጣ ይመስላል ከመልሱ። ጌትስ ለዚህ መልስ እንግዲህ ካንደበቱ ቃላት አላወጣም። እሱን ከመስጠቱ በፊት ከኪሱ ቼክ አወጣና አንዱን ገጽ የምትፈልገውን ያክል የገንዘብ መጠን በዚህ ቼክ ላይ እንድትጽፍ አዘዛት እና ጋዜጠኛዋ እስቲ ምን ታረጋላችሁ እናንተ? እኔ በደንብ አውቃለሁ የሚያስፈልገኝ ገንዘብ አሁን በዜሮቹ በደንብ አላማከረ ያሰብኩበት ስለሆነ በደንብ የሚያስፈልገኝ ነገር እጽፋለሁ። ግን ችግሩ ምንድነው? ቢል ጌትስ ስለሆነ ስንት መጠን ይሰጠኛል? መጠኑ ሊጨምር ይችላል አይደል? ሊጨምር ወይስ ለምፈልጋት ነገር ብቻ ልጠይቀው ወይ? አይ በደቂቃ ብዙ ነገር ነው ይወጣብሻል። እየፈተነኝ ነው ይሄ ሰው። የዓለም ሕዝብ እያየው ነው። ዶክመንት ሆኖ የሚቀር ቪዲዮ ነው ይሄ ቪዲዮ። እሷ በራሷ የሚከፈላት ነገር አለ። ክብር ያላት ጋዜጠኛ ናት። እዛ ስቱዲዮ ውስጥ ስለ ስኬት ልታወራ ነው እንጂ የሆኑ ሰዎችን ቅድም ያልሽው ነገር ይመጣል። ምክንያቱም አይደለም በእነሱ ሀገር ደግሞ ስታንዳርድ ጋዜጠኞች የሚከፈላቸው ክፍያ ይታወቃል፣ ከፍ ያለ ነው። በእኛ ሀገር እንደኛ አይነት ሀገር ላይ ከሆነ ደግሞ ስለ ሚሊዮን ዶላሮች ድንጉጥ ናቸው እነሱ። ምንም ጥያቄ የለውም፣ ያውቁታል የገንዘብ ዋጋ። ግን ምልሽ በደቂቃ ውስጥ ድንገት እንዲህ ሲልሽ አንድ በጣም አብሮሽ እንኳን ተቀምጦ እኮ ኢንተርቪው በማድረግሽ እንደ እድለኝነት የምታዩ የሆነ ሰው ይሄንን እድል ሲሰጥ በደቂቃ ውስጥ ጭንቅላታችሁ ውስጥ የሚመላለስ ነገር አለ። ህዝቡ ምን ይለኛል? ውስጥ ያለው ፍላጎት ጋር መሟገት፣ አይ ምንድነው ኩሩ መሆንን ማሳየት ነው። ይሄን አጋጣሚ ተጠቅሞ ወይም በስነ ምግባር የታነጸች ጋዜጠኛ ስለመሆኗ ማስመስከር ነው የሚል ነው ሊመጣባት የሚችለው። የሆነቱን ሊሰጣኝ ነው የሚለውንም ነገር እርግጠኛ ሆኖ ነው። አዎ ፈተና ነው ብለሽ ልታስብ ትችላለሽ። ሊያስቀብኝሽ ቢሆንስ? በጣም መጥፎ ቢሆንስ? አየሽ ስኬት ማለት እንዴ የተገኘው ቦታ ላይ ሁሉ ሰፍ ማለት አይደለም። ቼክ እየተቀበሉ መሄድ አይደለም። ለዛ መዘጋጀት ያስፈልጋል። መጓጓት አይደለም ብሎት ነው ታስተምሮ ዝም ብለሽ ሰፋት በይ። ስለዚህ ምን አለች? ኖ አለች። እንደዛ አይደለም፣ እንደዛ ማለት አይደለም። በፍጹም ለጥያቄ ትክክለኛ መልስ እንድትሰጠኝ ነው እዚህ ስቱዲዮ የጠራሁ እና ለስኬትህ ምንድነው ምክንያቱ አለችው። አሁንም ይሄንኑ ባዶ ቼክ የሆነ መጠን ገንዘብ እንድትጽፍበት አዘዛት፣ ለሁለተኛ ጊዜ ማለት ነው። አሁንም በአቋሟ ጸናች ማለት ነው። በፍጹም አለች። ያንን ቼክ እንዲይዘው ገፋችለት ማለት ነው። የኔ ስኬት ሚስጥር ይመጣልኝን ማንኛውንም አይነት እድል አለማለፌ ነው ነበረ። ግን መልሱ ይሄን ግን እሷ ጠንቋ አይደለችም እንዴ ሊል ይችላል ብላ ልታስብ አትችልም። የተሰጣትን የሀብት እድል አልተጠቀመችበትም ነው። አንቺ እንዳሳለፍሽው አይነት እድልን መቼም በህይወቴ አሳልፌ አላቅም፣ አላሳልፍም። እንግዲህ እንደዚህ አይነት እድል ገጥሞታል ወይ? እሱ እድልን በሌላ መንገድ ተርጉሞት ነው። ይሄ አይነት መርህ ቢኖርሽ ዛሬ የዓለማችን ባለጸጋ ሴት ጋዜጠኛ የምትሆኝበት ቀን ነበር በሚል መልስ ሰጣት። በወቅቱ በብዙ ነገር በየሀገራቱ አነጋጋሪ ሆኖ ነበር። ለምንድን ነው አነጋጋሪ ሆነው? አንተ ብትሆን አንቺ ብትሆኝ ምን ነበር የምታደርገው? ቢል ጌትስ ለምንድን ነው እንዲህ ያለው? እሷ ልክ ናት፣ በሀሳቧ ጸንታለች። እዛ ጋር በስነ ምግባር የታነጸች ጋዜጠኛ ስለመሆኗ አሳይታለች። ለኢንተርቪው ጠራችሁ እንጂ እዛ ጋር የመጓጓትና የመመንተፍ አይነት ዝግጁነት እንደሌላት አሳይታለች የሚል ነው። ይሄ የቢል ጌትስ አባባል ለበርካታ የስራ ፈጣሪዎች ለብዙ ቅድም እንዳልነው ቢትኮይን በተለይ ከመጣ በኋላ ለቢትኮይን ተጠቃሚዎች የስልጠና ሀሳብ ሆኗል ነው። አሁን ጥያቄዎች ይጠየቃሉ፣ ልክ ቢል ጌትስ ያደረጋቸውን አይነት ጥያቄዎችና ሰርፕራይዝ የሆኑ ከገንዘብ ጋር በምን አይነት ውሳኔ ውስጥ ፈጣን የሆነ ምሳሌ መልስ ሰተን የምንፈልገውን ነገር እናጸናለን የሚለው ላይ ሰዎች እንዴት ነው መለማመድ ያለባቸው? አይምሮአቸውን ከፋይናንስ ጋር ከእድል ጋር ከሚያገኟቸው ሰዎች ጋር ፈጣን በሆነችው ዓለም ውስጥ እንዴት ነው ማድረግ ያለባቸው ነው። ወርቃማ እድሎች በመጡልህ ጊዜ ፈጣን እርምጃዎችን ውሰድ የሚለው
አንዱ የስልጠና አካል ሆኗል ነው። የሆነ ባለጸጋ ባዶ ቼክ አውጥቶ የፈለከውን መጠን ጻፍ ሊልህ ይችላል። የሆነ ጊዜ ሁሉ ቦታ ሊገኝ አይችልም። ሄድ እንደምናወራውም ቀላል አይደለም። ያልተገቡ ጥያቄዎችን በመጠየቅ ራስህን ያንንም ሰው ጊዜ አታጥፋ፣ ፈጣን እርምጃ ውሰድ የሚለው አባባል በብዙ የስራ ፈጣሪዎች አይምሮ ውስጥ እንዲገባ የማድረግ መርህ እየሰጡበት ነው። አሁን ልክ እንዲህ ስንል የመዝረፍ ወይም የመመንተፍ ወይም ያው የተገኘውን አጋጣሚ የሚለው ነገር እንዳተረጓጎማችን ነው። አንዳንድ ጊዜ ያንቺን ሰብእና ክብር ወይም ደግሞ ባልተገባ ሁኔታ የሚመጡም ገንዘቦችን ለስርቆት የሚያመቻቹ ለወንጀል የሚያመቻቹ ያንቺን ስምና ክብር በኋላ ላይ ዝቅ የሚያደርጉ ነገሮች ላይ ሁሉ እንገኝ የሚለውን ነገር ለመውሰድ አይመስለኝም። ይሄ ከባድ ነው። ቴሌቪዥን ጣቢያ ላይ ሆኖ ነው የብዙዎቻችን ችግር እድሎች ይመጡልናል። እድሎቻችንን ግን አናስተውላቸውም፣ አንይዛቸውም፣ አንጠቀምባቸውም። ትልቁ ትምህርት እሱ ነው። አሁን አንዳንድ ባለጸጎች ወይም ትንሽ ገንዘብ አለን ብለው የሚያስቡ ሰዎች ሰውን መጫወቻ ሊያደርጉ ይችላሉ በብዙ መንገድ። ለምሳሌ እስቲ እግሬን ጫማ ጎንበስ ብለህ ሰርና ምን እንደምሰጥህ አላቅም ቢባል እሱ በሚዝናናበት ቦታ ሁሉ ኮታ አቀባይ ጫማ ሳሪ ልትሆኚ ነው፣ ስልክ ያዢ፣ ቦርሳ ይሄ ክብርን የሚነካና ወሬ አቀባባይ የምታገኘው መጨረሻው ክብርህ ዝቅ ማለቱንና እንደ ሰው ሳይሆን እንደ እንስሳ ቆጥሬ አድቫንቴጅ ወስጄብህ ነው የምሰጥህ የሚለውን የማስመስከር ጨዋታ ቢሆን እንግዲህ ይሄ ለወሬም አይበቃም። ብዙዎችም እንደዛ ያደርጋሉና ገንዘብ እኮ የኃጢአት ስር ነው የሚለውን ነገር ብዙ ሰዎች እኮ የሚተርቱት ብዙ ነገር ተከትሎ በዚህ አይነት መንገድ ትርጉም ስለሚሰጠውም ነው። ይሄ ግን በቀጥታ ቴሌቪዥን ስርጭት ላይ ነው። ምንም አይነት ክብሯን ዝቅ ያደረገባት ነገር የለም ቢል ጌትስ። እሷም ክብሯን ዝቅ ለማድረግ ዝግጁ አይደለችም፣ ይታወቃል። ምናልባት ያዡ በቃ እሱን እኔ ሰርፕራይዝ ነው ማደርግሽ ውሰጁ ሊላት እኮ ተዘጋጅቷል። የፈለገችውን ብትጽፍ የመጨረሻው አማራጭ ሊሆን የሚችለው የሀብት መጠኑን አልፎ የሆነ ገንዘብ ጽፋ ቢሆን ይሄ የለኝም ሊል ነው እንግዲህ። ይሄንን እድል ትቀበሏለች አትቀበለውም፣ ትገፋዋለች አትገፋውም። ዋናው ቅድም ጸጌ ያልሹ ነው። በቃ የሆነ እድል ሲመጣ ያንን እድል ለመጠቀም ያልተገቡ ጥያቄዎችን ራስን በመጠየቅ ከሌ ምን ሊል ይችላል፣ ከሌት ምን ትላለች፣ የተመለከተን የሰማን ሰው በደቂቃ ብዙ ነገር ነው የምንወዛገበው። ራሱ ይሄን እድል የሰጠን ሰውዬ ስለኔ ምን ሊል ይችላል፣ በምን መንገድ ሆነ ወጥመድ ውስጥ ሊያስገባኝ ነው የሚሉ ነገሮችን ሳታደርጉ በፍጥነት ውሳኔ መወሰን የሚለውን በተለይ ስራ ፈጠራ ውስጥና ገንዘባቸውን በትልቅ መንገድ መስራት ለሚያስቡ ሰዎች የሚሰጡ ምክሮች ናቸው። እና ያልተገቡ ጥያቄዎችን በመጠየቅ ጊዜ አታጥፉ። እንደነኛ አይነት እድሎች ሲመጡ ሁሉም ሰው ቼክ ላይ ሰጠን ይችላል። ሌሎች እድሎችም እኮ ሊሆኑ ይችላሉ። ለምሳሌ የሆነ ለማንም ሰው የማይሰጠውን ቢዝነስ ካርዱን ሰጥቶ ደውይልኝ ቢልሽ ወይ ደውልልኝ ቢል የማይደውሉ እኮ ሰዎች አሉ። ይሄን ለሆነ ስራ ታጭተሻል ወይም ለሆነ አለማስተዋልም አለ። ይሄ የመጣልሽን እድል ለኔ ይጠቅመኛል አይጠቅመኝም የሚለውን ነገር ፊት ለፊት በያየሽ አንዳንዴ የማስተዋል ችግርም አለብን። ብዙ ጊዜ ደግሞ በህይወት ውስጥ እድሎች በማታሰቢው መንገድ ነው ወዳንቺ የሚመጡት። በተለይ ህይወትሽን የሚቀይሩ እድሎች አንዳንዴ አንቺ አወሳስበሽ ህይወቴ እንደዚህ ለፍቼ ጥሬ ግሬ በዚህ መልኩ ወጥቼ ወርጄ ብለሽ አቅደሽ እየሰራሽ ባልጠበቅሹ መልኩ እድሎች ወዳንቺ ሊመጡ ይችላሉና እንዲማ ሊቀል አይችልም ብለሽ የተውሹ ነገር ምናልባት ህይወትሽን የሚቀይር ትልቅ ነገርም ሊሆን ይችላል። እና ብዙ ይሄ ታሪክ በተለያዩ ድረገጾች ላይ አወሳስቦ እድል የሚባለው ወይም በህይወት ውስጥ አገኘዋለሁ ስኬት የሚባለው ነገር ዳገቴ ማድረግ የሎተሪውን እድል ሳይሆን በቃ ኦፖርቹኒቲዎች እንግሊዘኛው በደንብ ይገልጸዋል። ልክ ነው። እና ዝም ብለን እንደተባለው አግዝፈን ልናስቀምጥ እንችላለን። ወይም ደግሞ በጣም ብዙ ልፋትና ጥረት ውስጥ ካልሄድን ያ ነገርኛ ጋር ይመጣም ብለን አስበን ሊሆን ይችላል። ግን እንደተባለው ባልጠበቅነው መንገድ ልክ ቢል ጌትስ እንዳደረገው ሚሊዮን ዶላሮችን ስታስቢ እኮ ኖረሽ ሊሆን ይችላል የሆነ ነገር ለማድረግ። ግን ድንገት መጣ የሆነ ሰው ቼክ ጽፎ ውሰጃለሽ ለማለኝ በሰማይ ሊመስል ይችላል። ባለፈው ለቫን ጆንስ ለሲኤንኤኑ ጋዜጠኛ የጄፍ ቤዞስ 100 ሚሊዮን ዶላር ነው የሰጠው አይደል? ለሼፉም ጭምር ለሼፉም 100 ሚሊዮን ዶላር ሰጥቷቸዋል። ድንገተኛ ሰርፕራይዝ ነበር። ያን ሲያደርግ ምክንያት ነበረው። በእርግጥ እነሱ ከሰሩ ስራ አንጻር ነው። ለረጅም ጊዜ የሰሯቸው ስራዎች አሉ በበጎ አድራጎት ስራ። ከዛ ውጪ ደግሞ ይሄ በተለይ ቫን ጆንስ ዘርን ላይ ትኩረት የሚያደርጉ የተለያዩ መድሎች እንዲቀሩ ሰዎች እኩል ሆነው እንዲታዩ
የሚያደርጉ የተለያዩ ፕሮጀክቶችን ሰርቶ ነበርና ሌሎችም የሰራቸው የበጎ አድራጎት ስራዎች አሉ። እሱንም በማየት ነው እነዚህ ሰዎች ለኔ አላማ የሚጠቅሙ ናቸው፣ ገንዘቡን ብሰጣቸው ከፈለጉ ለግላቸው ኪስ ይጠቀሙበት፣ ለሚፈልጉትን ፕሮጀክት ያድርጉበት፣ ግን እኔ ሰጥቻቸዋለሁ ብሎ ድንገት ነው እንግዲህ ሰርፕራይዝ ያደረጋቸው። ይሄኔ ብዙ ፕሮጀክት እኮ አስበው ነበር እነሱ አቀለለላቸው ማለት ነው። አሁን የቅድም ያለውን ታሪክ በብዙ ድረገጾች ላይ በተለይ ሰዎች እንዲሳተፉበት ራሳቸውን ክፍት የሚያደርጉ ድረገጾች አሉ እንደነ ረዲት አይነት እና እዛ ላይ ብዙ ሰዎች ተነጋግረውበት እስካሁን ድረስ ብዙ ሰዎች ብዙ ነገር ይሉበታል። እኔ በሆን 40 ቢሊዮን ዶላር እጽፍና ይላል አንዱ ወዲያው ካሽ አድርጌ አካውንቴ ውስጥ ካስቀመጥኩ በኋላ ምን እንደማረግበት አስባለሁ። ከዛ በፊት ምን ሚል አስተያየቶች መጣው ነው አሁን ከቢል ጌትስ የሆነ ሚሊዮን ዶላር ብንል ራሱ እኮ ምን እንደምናደርግበት ግራ ይገባል። ድንገት ወደ ህይወት ውስጥ የሚመጣ ነገር ስለሆነ ሚል አስተያየት ያቀረቡ ሰዎችን አይቶ ነው ይሄኛው በቃ አካውንቴ ውስጥ ዋናው ይግባ፣ አካውንቴ ውስጥ ከገባ በኋላ አስብበታለሁ ነው። ባለ ነገር ላይ ቅድመ አውጣቱ ይቀለኛል በሌለ ነገር ከሚሆን ካሽ ካረክሽ በኋላ እንደዛ ነው። እና ብቻ ዋናው የሚሰጠው ትምህርት እሱ ነው። በምን አይነት መንገድ እድል አለ የ10,000 ብር እቅድ አውጥተሽ በአግባቡ ሳፈጽሚ 40 ሚሊዮን ዶላር እዚህም ሀገር ተመልክቼ ያለው ነው ስልጠና ላይ አሰልጣኙ 100 ብር ኖት ይዞ እስኪ 100 ብር የሚፈልግ ከናንተ ከሰልጣኞች መሀል ሲል ሰዎች እጃቸውን ያወጣሉ የተወሰኑትና በቃ አንድም የሚፈልግ ሰው የለም ማለት ነው ይላል 100 ብርን ለምን ሲሉ የሚፈልግማ መጥቶ ይወስደዋል ቁጭ ብሎ እዛው እጁን ያወጣም ስኬትን የሚፈልግ ሲባል እጃችሁን እያወጣችሁ ነው ለካ ባላችሁበት የቀራችሁ ተነስተ ሄደህ የምትፈልገው መያዝ እንጂ ዝም ብለህ ቁጭ ለእጅን ስለወጣ ስኬት ወደ አንተ አይመጣም አይነት መልእክት ያስተላልፉበታል ብዙ ሰዎች። እሺ 100 ብር ምን ያደርጋል? አጋጠማችሁ እንዳትተው ሚሊዮን ትምህርት ሰጥተናል። አይታወቅም እንደሚመጣ አፈስ ማድረግ ነው ቶሎ ብሎ ግን ባለጸጎቹ ሰምተው ይሄ አዌርነስ ካለ ሌላ ደግሞ መጫወቻ ጌም ይዘው ሊመጡ ይችላል። ይሄ ኦሬዲ መነጋገሪያ ስለሆነ ቼክ አውት ያው ብዙ ማስተማሪያ መንገድ እኮ አለ። ሰዎች ወደ ስኬት እንዴት መምጣት ይችላሉ ለሚለው በተለይ ያለበት ትክክለኛ መንገድ ያለፉ ሰዎች እንደዚህ ተግባራዊ በሆነ መንገድ ሊያሳዩሽ ይችላሉ። ራስሽን እንድትጠይቂበት እንድትፈትሽበት የሚያደርግ ነገር ይዘው ሊመጡ ይችላሉ። ሁሉም ደግሞ ቀድሞ ተነግሮኝ ቢሆን ኖሮ ይሄን ያክል ጊዜ አይፈጅብኝም ነበር የሚሉ ያሉት ነገር አለ። ካለፉት ከደረሱበት ካሳኩት በኋላ የሚናገሩትም ብዙ ጊዜ እሱን ነው። ይሄ ነገር እኔ ቀድሞ ሰው ነግሮኝ ያሳውቆኝ ቢሆን ያሉትን ነገር ለሌሎች ያንኑ ልፋት እንዳይደግሙትም እና እንዳይሳሳቱትም ለማድረግ ነው ብዙ ትምህርቶች የሚሰጡት። ስለዚህ እንዳልሽው ነው ጸጊ ብዙ ዘዴዎች ይኖራሉ አብረው ለማስተማር የሚሆኑ። እሺ አንዳንድ ሰው አለ ስኬት እንግዲህ እንደ የሰው ይለያያል። እኔ አሁን ስኬት ላይ ደረስኩ ማለት አልችልም። ስኬት መንገድ የሚኬድ ነው። ከዛ ላይ ገባሽ ይችላል ስኬት የሚለው ነገር እንዴት ነው መማር መውሰድ ያለብኝ ከእንደዚህ አይነት ሰዎች ብለሽ ታስቢ በጣም ያወሳሰቡት ይሄዳሉ። ላለፈበት ሰው ግን ያውቀዋል። ግን ብዙ ወደ ስኬት መጥቻለሁ የሚሉ ሰዎች ወይም ደግሞ ጠንክሬ ሰርቻለሁ የሚሉ ሰዎች በፍጹም ተስፋ አትቁረጡ የሚለውን ነገር ደጋግመው ይናገራሉ። ልክ ነው። ያው በ50 ሳንቲም ነበረ ቢዝነስ ጀመርኩትና ተሳክቶልኛል የሚሉ ሰዎች አሉ። እውነት እኮ ሊሆን ይችላል። ግን እነሱ ሰዎች በእነሱ ህይወትና ስኬት ተማርከው ተመሳሳይ ድርጊት እንዲኖር ህይወታቸው ውስጥ ያላደረጉበት ነገር ሲኖር ሰዎች ይጠይቃሉ። አረ 50,000 ብር እኔ ይዤ የትም አልደረስኩም እና ምን ላርግ አማክረኝ ሲባል እንደተባለው ወደ መሬት ወረድ ያለ ትንተና ይፈልጋል። እሺ ታዛ